በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። ይሄንን የሚናገረው ለኛ አይነት ለኢትዮጵያውያን አይደለም። ለኛ አይነት ቢሆን አሁን በጣም ብዙዎቻችሁ ብራይት ሆናችሁ ነው ያያችሁኝ ያላችሁት። አሜን የሚባልበት ቦታ እየፈለጋችሁ ነው። ኢሳይያስ የሚናገርለት ህዝብ ግን ያህዌን ስሙን ለመጻፍ 5 እጁን የሚታጠብ እንደኔ ያህዌ ብሎ የማይጠራ ያህ ብሎ የሚጠራ እጅግ በጣም አምላኩን የሚፈራ የሚንቀጠቀጥ ህዝብ መሃል ቆሞ ያ የማይታይ አምላክ በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት ሲላቸው እንዴት አልጠፋህም ነው ቀጥሎ የሚሉት። ያየኝ ይሞታል ብሏል ራሱ ኢሳይያስ። እግዚአብሔርን ስለማይታይ ብቻ አይደለም እንዴት አየሁት ብሎ የሚንቀጠቀጠው አልታይም ስላለም ማየት ስለማይቻልም ነው። የማይታይ አምላክ የሚል ትምህርት የጀመረው ኢሳይያስ አይደለም፣ ሙሴም አይደለም፣ ራሱ ባለቤቱ እግዚአብሔር ነው። ልህ አሉት አባቶቻችን፣ አታዩኝም አለ። እንደው ብናይ ሲሉት አታዩኝም። ሙሴ ነው ትዝ ይላችኋል። ካላየሁ አለው አታየኝም አለው። እንደው ባይህ አለው ትሞታለህ አለው። በጣም ግልጽ ደግሞ እንዳይጠይቅ። በእርግጥ አሁን የሚጸልዩ በጣም ብዙ ጸሎቶች አሉ፣ ጥሩ ናቸው። አሁን በእርግጥ አዲስ ኪዳን ስለሆነ በክርስቶስ ደም በኩል ምናምን ነው የምንሾልከው ብዙ ጊዜ። ኢሳይያስ በቀደመው ኪዳን ነው ያለው፣ እንደማይቻል ገብቶታል። በረጅም ልይ ብሎ አይደለም ያየው፣ አሳይቶት ነው። አሁን እንደው አንድ ቀን ባይህ የሚል ጸሎት እንደጸለየ ምንም የመጽሐፍ ቅዱስ ሩም የለውም። ቆሜ ነበር አለ። እሺ አለ። በዛ ዓመት ይገርማቸዋል ንጉሥ ዖዝያን ደግሞ ቀርቦ ነው ለኢሳይያስ። ብዙ ጊዜ ኢሳይያስ ቀርቦ ያገለገለው ንጉሥ ነው። እና ንጉሥ ዖዝያን በሞተበት በዚያው ዓመት አለ እሺ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለና የልብሱ ዘርፍ አለ የቤተ መቅደሱን መድረክ በሙሉ ሞልቶት ነበር። ምንም ስፔስ የለም አለ። ለኔ እንኳን ቦታ የለም አለ። እግዚአብሔር ሞልቶታል። እግዚአብሔር ይለብሳል ማለት አይደለም። ኢትስ ማኒፌስቴሽን የክብሩ መገለጥ ነው። ምንም ሌላ ነገር የለም እግዚአብሔር ባለበት አለ። ይከድነዋል አለ። እግዚአብሔር እኮ ይገለጥ እንጂ እኛ እንጠፋለን። እግዚአብሔር ብቅ ካለ ያደበዝዘኛል። እኔና እግዚአብሔር እኩል ጎን ለጎን አንቆምም፣ ይደብቃል። በእውነት ይገለጥና ይሸፍነን። በእርግጥ አብራችሁ ትከብራላችሁ ሚል ብዙ ጊዜ ሰምተናል። ልክ ነው። ጌታ ሲመጣ እንደሱ ነው የሚሆነው። እስከዛ ድረስ ግን እሱ ከተገለጠኛ እንጠፋለን። ክብር ባይ ኔቸር ኮንሱም ነው የሚያደርገው። የእግዚአብሔር ክብር ከመጣ ጥርግርግ ነው የሚያደርገው። አጠገቡ ምንም ነገር መቆም አይችልም። ስለዚህ ኢሳይያስ በትክክል ያየውን ሲናገር ቤተ መቅደሱን የልብሱ ዘርፍ ሞልቶታል አለና ዲቴል ነው ግን እያየ ያለው። ከበስተላዩ በኩል አለ እግዚአብሔር በስተላይ በኩል የለውም። የኢሳይያስ አንግል ነው እሱ። መሬት ነው፣ እግዚአብሔር ሰማይ ነው። ከታች ወደ ላይ ነው እያየ ያለው። ወደ ጎን አይታይም፣ ሩቅ ነው እግዚአብሔር። ከላዩ በኩል ሱራፌሎች አሉ አለ። ሱራፌሎቹን ሳያቸው እኔ እንደማየው አያዩትም አለ። በሁለት ክንፋቸው ፊታቸውን ሸፍነዋል አለ። ላለማየት ነው። በሁለት ክንፋቸው እግሮቻቸውን ሸፍነዋል አለ። በሁለት ክንፋቸው ይበራሉ አለ። አንዲትም ደቂቃ ክንፋቸውን ከፍተው አያዩትም። እማያዩት ቀጥሎም ለማምለክ ነው። ካዩት አይቻልም። እንደዚህ ይላል አንዱ ለአንዱ። ወደ እግዚአብሔር አይደለም የሚሉት፣ ወደ ጎን ነው የሚሉት። አንዱም ለአንዱ ነው የሚለው ቅዱስ ቅዱስ። አሁን እንደሱ አይነት አምልኮ ነው ወደፊት ሰማይ የሚቀጥለው። ሰሞኑን ጌታ ይመጣል፣ እንደዚህ ለማምለክ እንቀላቀላለን። ቅዱስ 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 ሶስቴ ነው የሚሉት። ራእይ ምዕራፍ 4 ላይ 9 ያደርጉታል። ሁሉን የሚገዛ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብርህ ተሞልታለች። ይሄንን አንዱ ለአንዱ ነው የሚነግረው። እና ከጮሃዩ ድምፅ የተነሳ የመድረኩ መሰረት ተናወጠ ይላል። ቤቱ በሙሉ ተናወጠ። ቅዱስ ሃርመኒውን አስቡት። አሁን ቅድም እነዚህ ሙዚቀኞቻችን እየተጫወቱ ዘማሪ ሃርመኒው ይገርማል። ሰማይ እንዴት እንደሚሆን አስቡት። ሰማይ በምን አይነት ፐርፌክሽን ነው ድምጻቸው የሚወጣው። ስተት የሚባል የለም። አንዱ ለአንዱ የማይቆጠሩ ናቸው። እልፍ ጊዜ እልፍ መላእክት አንዱን ብቻ ያደንቃሉ። አይተውት አይደለም፣ ያሉበትን ፕሬዘንስ ብቻ ሴንስ እያደረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ። ያው ታውቃላችሁ ቅዱስ ማለት ለኔና ለእግዚአብሔር እኩል አይደለም። እኔ ቅዱስ ስባልና እግዚአብሔር ቅዱስ ሲባል እኩል አይደለም።
አንድን በጣም ጥሩ ሰው አውጥታችሁ ቅዱስ ካላችሁት ብዙ ኃጢአት አይሰራም ማለት ነው። በንጽጽር የተሻለ ነው ማለት ነው። እግዚአብሔርን ቅዱስ ስትለው ኃጢአት ማትሰራ እያልከው አይደለም። እሱ እንኳን ኃጢአት ሊሰራ ኃጢአት አያውቅም። የንጽህናው መጠን ኃጢአት አያውቅም። ቅዱስ ማለት እግዚአብሔርን ኃጢአት ማትሰራ ነህ እያልከው አይደለም። የሚመስልህ የለም እያልከው ነው። ያንተ አይነት የለም ይሉታል። ብቸኛ ነህ። የኔ አይነት ቢሊየንስ አለ ይላል መልአኩ። የኔ አይነት የማይቆጠር አለ። አንተስ ብቸኛ ነህ። ኢሚቴት አትደረግም፣ አትኮረጅም። አንተ ለመምሰል አንጥርም። ብቸኛ ነህ። ቅዱስ 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 ይስተጋባል ቤቱ። በዚህ ጊዜ ኢሳይያስ ይሄንን ሁሉ ክብር ሲያይ ራሱን አየ። እግዚአብሔር ከሰማይ ምንም አላለውም። ሱራፌሉ ምንም አላለውም። በእግዚአብሔር መገኘት ውስጥ ሰው ሲሆን መጀመሪያ የሚታየው ራሱ ነው። እንደዚህ አለ፣ ጮኸ፣ እኔ አለ። ክብር ለኢየሱስ ይሁን። አንደበቴ የረከሰብኝ፣ አንደበቱ በረከሰበት ሕዝብ መካከል የምኖር ነኝና ዓይኖቼ የሰራዊት ጌታ ቅዱስ እግዚአብሔርን አይተዋልና ወየው ጠፋሁ። ፎርቢድን የተከለከለ ነገር አይቻለሁ፣ መሞቴ ነው እያለ ወደ ላይ ነው የሚጮኸው፣ ወደ ጎን አይደለም። ወየው ጠፋሁ፣ አይፈቀድም እያለ ሲጮህ እግዚአብሔር ሊገለው አይደለም የገለጠለት። ከሱራፌሎች መካከል አንዱ ተላከ። እሳት በሰማይ ያለ ማለት ነው። ፍም ይዞ ነበር ይላል እና ጉጠት ከየት እንዳመጣም ኢሳይያስ አልነገረንም። ሲጠጋው ነው ያየው፣ ጉጠት ይዞ ነበር አለ። ሰውየው በጣም ዲቴል ነው የሚያየው እና ከፍሙ ወስዶ ጉጠት በእጁ ይዞ ወደ እኔ እየበረረ መጣ አለ። አንደኛው በዛ እሳት አፌን ነካኛል። እነሆ ኃጢአትህ ካንተ ተወገደ፣ በደልህም ተሰረየልህ አለው። በደም ነው እንደሚቀደስ የምናውቀው። ኢሳይያስ 6 ላይ በእሳት ተቀድሰሃል አለው። በደልህ ካንተ ተወግዷል፣ አይዞህ አለው። ክብሩን ገለጠለት፣ ራሱን አሳየው፣ የት ጋር እንዳላወቀ ቀደሰው። ይህንን ሁሉ አድርጎ አልለቀቀውም። እግዚአብሔር ራሴን ከገለጥኩልህ፣ ክብሬን ካሳየ፣ የት ጋር እንዳለ ከነገርኩና ከቀደስኩ አለው፣ መልእክተኛ እፈልጋለሁ። ማን ልላክ አለው። ማንስ ይሄድልናል ብሎ ከሰማይ ወደ ኢሳይያስ ይጮሃል። ኢሳይያስ ጮክ ብሎ እንደዚህ አለ፣ እነሆኝ እኔን ላከኝ። በጣም በትህትና አጠገባቸው ያለውን ሰው እየሞላ ያለው ሊልክህ ነው በሉት። ጥሪያችን እኮ ኑ ሂዱ ነው። እኛ መተን ቀረን እንጂ ኑ እኮ ኑ አለን፣ ጠራን፣ ነካን፣ ባረከን፣ አወቅን፣ ህይወት ተካፈልን። ሂዱና ንገሩ አለን። ሚሽን ነው። እኔ ጋር የሚያልቅ አይደለም፣ የሚቀጥል ነው። ኢሳይያስን ይሄንን ሁሉ የተከለከለ ነገር አሳይቶት ማን ልላክ አለው። ማን ይሄዳል ሲለው እኔን ላከኝ አለው። እኔን ላከኝ ከባድ ቃል ናት። በላኪው ፍላጎት ውስጥ ነው ያለው፣ በተላኪው ጋር አይደለም። የትም ሊልከው ይችላል። እኔን ላከኝ ሲል ከዛ በኋላ ያለው እናንተ ማጥናት ትችላላችሁ ወዴት እንደላከው። ይሄንን ራእይ አየሁ አለ ኢሳይያስ። የከበረ ነው፣ ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ነው። አቻ የለውም፣ እኩያ የለውም፣ የእርሱ አይነት የለም። በዘላለም ውስጥ ብቸኛ ነው። አየው። ከአባቱ ጋር ለዘላለም የሚኖር ነው። አየው። ወየው ጠፋው፣ ሊታይ አይችልም፣ በክብር የተንቆጠቆጠ ነው። እንዴት ያለ ነው? ታይቶ አያውቅም። እኔ አየሁት አለ። የከበረ ነው፣ የመጨረሻ የክብር መለኪያ ነው። አየ። ተከልክሏል፣ አይቻለሁ። እጅግ ጥልቅና ሰፊ ነው፣ አየሁት፣ ገብቶኛል። ይህንኑ ራሱን 53ኛው ምዕራፍ ላይ ደግሞ አየሁ። ራሱን አየሁ። ምዕራፍ 6 ላይ ማየት አይቻልም ከክብሩ የተነሳ ማንም ሊጠጋው ሊቀርበው የማይችል ታላቅ ክቡር አምላክ ነው። ለማይቆጠር ዓመት ቅዱስ ቅዱስ ያሉት መላእክት አንድ ቀን አይተውት አያውቁም አለና ራሱኑ 53ኛው ምዕራፍ ላይ ደግሞ አመጣው። እንድንወደው ደም ግባት የለውም አለው። ራሱ ነው። እጅግ በጣም መጠን በሌለው ውርደት ያኛውን በከበረበት ማየት አይቻልም።
ይሄኛው ደግሞ ከውርደቱ የተነሳ ለማየት አይፈለግም አለ። አንድ እኮ ነው። ጨርሼ ማንበብ ከማልችላቸው የመጽሐፍ ቅዱስ ክፍሎች መካከል አንዱ ኢሳይያስ 53 ነው። ማንበብ ይከብዳል። ጌታችን ኢየሱስ ክርስቶስ በምድር ላይ በስጋው በተመላለሰበት በእነዚያ ወቅቶች አብረውት የነበሩት ደቀ መዛሙርቶቹ ኢሳይያስ ያየውን ያክል አላዩትም። ኢሳይያስ ባብራራው ልክ የተሰቃየና የተንከራተተ ክርስቶስን አላቀረቡትም። የሰማነውን ነገር ማን ያምነዋል አለ። ምዕራፍ 6 ላይ እኮ አላለም ማንም ያምነዋል። የምዕራፍ 6ቱን ማንም ያምነዋል። ዋው ነው የሚያስብልህ። የምዕራፍ 53 ውስጥ ማን ያምናል? who believe our report ልናገር ነው ትቀበሉኛላችሁ አለ። እነሱ የሚጠብቁት ሰረገላ ላይ ተቀምጦ ከበሮ እያስመታ መለከት እያስነፋ የሚመጣ የጦር መሪ ነው። ኢሳይያስ አሁን እኔ የማቀርበው ያለ መጠን የተዋረደ ነው። ከእናንተ መካከል እሱ የሚሆነውን አንዷን ለመሆን ፈቃደኛ የሚሆን የሌለ የክብር ጥግ ብቻ ሳይሆን በሰው ደረጃ የመዋረድም መጨረሻ። ከሱ በፊት እንደዛ የተዋረደ ብቻ አይደለም፣ ከሱም በኋላ እንደዛ የሚዋረድ የለም። ምናልባት ለምን ያህል ጊዜ እንደሰበኩትም አላስታውስም። ከዚህም በኋላ ሁሌ ነው የማወራው። ምናልባት መሞት ካለብን ለዚህ ነው የምንሞተው። እውነቴን ነው የምነግራችሁ። መጨረስ ካለብን ትንፋሻችን እዚህ ላይ ነው ማለቅ ያለበት። ከተወለደበት እስከ ሞተበት ያለውን በ12 ቁጥር ውስጥ 53ኛው ምዕራፍ ላይ ኢሳይያስ ያቀርበው 12 ቁጥር ነች። ከተወለደበት እስከ ሞተበት ያለችውን አቀረባት። 11ዱ ቁጥር ሲቃዩ ነው። ያ ለማየት የማይቻሉ ሱራፌሎች አይተውት የማያውቁት ቅዱስ ቅዱስ የሚሉት አምላክ መሬት ወርዶ በመካከላቸው ሲያድር ከከፈላቸው ዋጋዎች መካከል አንዱን ለመሆን ፈቃደኛ ነን እኛ። አሁን ለምሳሌ የተጠላ የሚለውን ለመሆን የተጠላ መጠላትም ይፈልጋል። እዚህ ውስጥ መወደድ መፈለግ ሁሌ ቪአይፒ ብንሆን ነው ምንድነው? ኢየሱስ የተጠላ ነው። ለመውደድ እኮ እድል የማይገኝለት አምላክ ነው። በጣም ሩቅ የነበረ አምላክ መሬት ወርዶ በመካከላችን ሲያድር የተጠላ የተናቀ። ለዛ ነው እኛ የተሰቀለው ክርስቶስ የሚል ቲም የያዝ ነው። ፎከሳችን ወደዚህ መምጣት አለበት። ፎከሳችን መስተካከል አለበት። በእግዚአብሔር ቤት ውስጥ ያለ የትኛውን በረከት አይጎልባችሁም። የምትኖሩለት ዓላማ ግን ክርስቶስ መሆን አለበት። የተናቀ ነው አለው። የተናቀ ማለት እኮ አንፌቨርድ ነው። እያወራ ወሬ አታስጨርሰው። እንደዚህ እያወራል ትተው ትሄዳለህ። የተናቀ ነው። ከሰው መሃል የተናቀ ነው። አስባችሁታል? የዘላለም አምላክ በመካከላችን ገብቶ ቁጭ ብሎ ከኛ መሃል የተናቀ ሲሆን በእጁ አብኩቶ ሰርቶ በእኔ ፊት ፌቨር ሲያጣ ወንጌል ይሄ ነው። ሌላ ወንጌል የለም። የዘላለም ሕይወት የሰጠን ይሄ ነው። ስናድግ የምንቀይረው ወንጌል የለንም። እዚህ ውስጥ ነው የምንጨርሰው። እርግጠኛ ሆኑ። ስለተሰቀለውና ስለተሰቃየው እያወራን የከበረውን እናገኘዋለን። ወደ ዘላለም ክብር የምንሄደው በተዋረደው በኩል። እንዲህ ስናየው የሕማም ሰው ነው አሉ። ደዌን ያውቃል፣ ኤክስፔሪየንስ ያደርጋል። ሕመምን ይሸከም ነበር በሽታን። ደዌያችንን ተቀበለ የሚለው ቃል እኮ ኢንተርቼንጀብል ሁለት እኮ ገብቷል። ኃጢአትን ለማሰረም በሽታንም ለመውሰድ። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ የነገረን ኃጢአታችንን ለመውሰድ አለ። ማቴዎስ 8 ላይ ደዌያችንን ለመቀበል ነው አለ። ሊትራሊ ደዌ የታመሙትን አመጡ ይልና ፈወሳቸው ብሎ ቀጥሎ ፈወሳቸው ብቻ አይደለም የሚለው ሕመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ አለ። የታመመ እኮ ነው የመጣው። ስለ ኃጢአት ስርየት እኮ አይደለም እኮ ዘጋ በሽታ ፈውሶ
ተቀበለ የሚለው ተሸከመ የሚለው ተፈጸመ ወስዶት ማለት ነው። የሰውየውን በሽታ ወስዶ እላዩ ላይ ያረገ ማለት ነው። ተመልሶ የማይመጣባቸው እኮ ወስዶት ነው። የራሴን አልችልም እንኳን የሌላ ሰው እሱ የዓለሙን ሁሉ ተሸክሞ ወክ ያረግ ነበር መንገድ ላይ። እንዴት ብለህ ልትወደው ትችላለህ? እንዴት ብለህ ትቀበለዋለህ? እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። የሮም ወታደሮች አሰቃዩት አይደለም እኮ ኢሳይያስ የሚለው አባቱ ሊያደቀው ፈቀደ። ፈለገ አባቱ ሊያደቀው። ለምን? ይሄንን ህዝብ አይቶ። ለምን? እሚድን የማይቆጠር ህዝብ አየ እግዚአብሔር። የነሱን አንተ ላይ ላፍስሰው አለው። እነሱ ለዘላለም የኔ ገንዘብ ይሁኑ አለ። ይሄ ነው የክርስቶስ ሲቃይ። እንዳበደ ሰው ሲያረገን የነበረው ይሄ አይደል እንዴ? ስንድን ምንም ሳይኖር እኮ ሰው እኮ ተንበርክኮ ይውል ነበር እያለቀሰ። ምንድነው የምትጸልየው? ጸሎት እኮ አያውቅም። እወድሃለሁ ብቻ እያለ እግዚአብሔር ወደ መጀመሪያው ነገር ይመልሰን። ኢሳይያስ ምን አይነት የተባረከ ነብይ ነው! አይኑ ሲከፈት ያየው የከበረውን ነው። አይኑ ሲከፈት ያየው የተሰቃየውን ነው፣ የተንከራተተውን ነው። በጣም ይገርማችሁ በሄሮድስ ፊት በጲላጦስ ፊት እንደሚቆም አየ። ምዕራፍ 53 ላይ የገዛ ወገኖቹ እንደሚክዱት አየ። በአሕዛብ እጅ ተላልፎ እንደሚሰጥ አየ። እንደሚሞት ከወንበዴዎች ጋር ሞቱን አለ። መቃብሩን ከባለጠጎች ጋር አረጉት ብሎ የአርማትያሱ ዮሴፍ መቃብር ውስጥ እንደሚገባ ከ700 ዓመት በፊት ኢሳይያስ ቀድሞ አየው። አጠገባችን አንድ ነገር እየተደረገ ያንን ዲቴል ማየት ከባድ ነው፣ እንኳን ከ700 ዓመት በኋላ። እግዚአብሔር ኢየሱስ ላይ ያቆየን። ለክርስቶስ ኢየሱስ መክበር መሞት ነበር። የምታስታውሱ ከሆነ ሕዝበ እስራኤል ተሰብስቦ የገሊላ ሰዎች በተለይ ሊያነግሱት ፈለጉ። አንተ ንጉሳችን መሆን አለብህ አሉት። 5 እንጀራና 2 ዓሣ ይዘህ 12,000 ሰው የምታበላ ከሆነ አንተ ንጉሳችን ሁን ሲሉት መጽሐፍ እንዲህ ይላል፣ ከመካከላቸው ትቶ ሄደ። ርቆ የሚጸልይ ነበር ይላል። ይንቀው ነበር፣ መንገስን ይንቀው ነበር። ሊሞት ሲል ሊሰቀል ሲል የሰው ልጅ የሚከብርበት ሰዓት ደረሰ። ልከብር ነው ማለት የኢየሱስ መክበር ስለኛ ኃጢአት መስቀል ላይ መቅረብ ነበር። ለመሞት መጥቶ መንገስ ነው ኦርኗ። ክብር ለኢየሱስ ብቻ ይሁን። እግዚአብሔር ለዚህ መሲህ የመጨረሻውን ክብር ሰጠ። ያለ ልክ ተዋርደሃልና ያለ ልክ እግዚአብሔር ኢየሱስን የምንወድበት አቅም ይስጠን። ተፈልጎ አይወደድም መቼስ፣ ያፍስስልን፣ አጥንታችን ውስጥ ይክተተው። ሰዎች ተጠግተው ሲነካኩን የሚያገኙት የተሰቀለውን ይሁን። በዚህ ህይወታችን ነው ዓለምን የምናዋርዳት። በዚህ ህይወታችን ነው ምድርን ነፃ የምናወጣው። አይሆንም ሌላ። በምንም ነገር ዓለምን ልታሸንፏት አትችሉም። ከእናንተ የተሻለ ነገር ልታቀርብ ትችላለች። ኢየሱስ ግን ልዩነታችን ነው።